በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የሚችል እግዚአብሔር አምላካችን ሙሳችን ሆይ የሁላችን መጋቢ የሁላችን አሳዳሪ በደመና ላይ የምትራመድ በንፋሳት ላይ የምትሄድ መንገድህ በሰማይ የሆነ ደግሞ መንገድህ በልባችን በመንፈሳችን ላይ የሆነ የአባቶቻችን አምላክ የእኛም ልጆቻችን አምላክ በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እናመሰግንሃለን። ይህን ሰዓት ስለሰጠህንና ስለጠበቅከን የእኛ ደግ ጌታ፣ የእኛ ደግ ንጉሥ፣ የእኛ ባለጸጋ ጸጋህን ለፍጥረት እንድትሰጥ በተለይ ደግሞ የኢትዮጵያ ልጆች የኤርትራ ልጆች የመንፈስን ጥበብ ሰማያዊ ጥበብን እንድትሰጣቸው የላይኛይቱ ጥበብ በልባችን እንድትሰራ ለወጣቱ፣ ለሕፃናቱ፣ ለጎልማሶች መንገድ እንድታሳይ ጌታ ሆይ ማየት እንድትሰጠን ውስጣችንን የሰጠንን ተፈጥሯችንን ውስጣችን ያለውን ብርሃንና ኃይል አቅምና ጉልበት እንድንመለከት ከጦር መሳሪያ ይልቅ ፍቅርን፣ በጎነትን፣ ስራን፣ ትጋትን፣ እድገትን፣ ልማትን በእግዚአብሔር በአንተ ፊት መኖርን ቅድስናን የምናስተውልበት የመንፈስ ብርሃን እንድትሰጠን ፈቃድ ይሁን። ለወጣቶችም ለሕፃናቶችም ለሽማግሌዎች የሚሰማይቷን ላይኛይቱን ጥበብ እንድትሰጥ በጌታችን በአምላካችን በኢየሱስ ክርስቶስ ስም በእሱ ያለ ክብር ለአብ ለመንፈስ ቅዱስ ጋር ይገባል። ምስጋና ለዘላለም አሜን። ተወዳችሁ እግዚአብሔር ብሩካን እንደምን አደራችሁ፣ እንደምን ዋላችሁ። ሁሉን የሚችል አምላክ ክብር ምስጋና ይገባዋል። በእውነት ለኢየሱስ ቤተክርስቲያን ላረጋችሁት ፍቅርና ቅናት በጣም ነው የተደሰትኩት የተደነቅኩት። በዚህ ልክ ስለምትወዱት መኖሬን እንድወደው አድርጋችሁኛል። በአንድ የገጠር ቤተክርስቲያን ዘዋይ አካባቢ የምትገኝ ቤተክርስቲያን የኢየሱስ ታቦት ያለበት በረሃ ውስጥ ነው እና አንድ መምህር ነግሮኝ ነው ስለ ቤተክርስቲያኑ። ሲነግረኝ እርዳታ ይፈልጋል አላለኝም፣ ግን ታምራቱን እየነገረኝ ነበረ። በዛ አሕዛብ ይጠመቃሉ። ለጥቂት አባወራዎች የተከፈተ ቤተክርስቲያን ነው፣ ግን አሕዛብ እየመጡ በጣም ብዙ ክርስቲያን ይሆናሉ። ይገርማል። በጣም ትልቅ በረከት ያለው ቦታ ነው። ልክ እንደተወረወረው አሳ የአሳ መረብ ብዙዎችን ይሰበስባል እና ግን ደግሞ የምናስቀድሰው ቅዳሴ የሚቀደሰው በዓል ክብረ በዓል ሲሆን ንዋየ ቅድሳት ከአካባቢው ተለምኖለት ጽዋ ተለምኖለት ነው ሲለኝ በጣም አሳዘነኝና የኢየሱስ ቤተክርስቲያን በምድራችን ኖሮ እኛ እያለ እንዴት ነው መጎናጸፊያ ተለምኖ ወይም ደግሞ ጽዋ ተውሰው የሚቀደሰው? እኛ እንኳን ቤት ብርጭቆና የወይንና የውሃ ብርጭቆ የውስኪ ብርጭቆ የሚባሉት እንኳን ተለይተው አሉን። እንኳን የጌታችን ቤት ጉዳዩን ወደ እናንተ አምጥቻለሁ። ድንቅ ነው። እስከ እሁድ ድረስ ነው የምናገር። የማሳሰቢያ የወርቅ ወንጌል የሚባል አለ። ሁለት አይነት የወርቅ ወንጌል አለ፣ የግሪክ እና የቻይና። ታውቃላችሁ እኛ የግሪክ ወንጌል ነው የምንሰጠው። ሄጄ ነበር፣ ገበያ ወጥቼ ነበር ትናንትና ወደ 4 ኪሎ አካባቢ እና የወርቅ ወንጌሉ 90,000 ብር ይሆናል ብለውኛል። ምናልባት አንድ ሰው ሊገዛው ከቻለ ነው የምናገረው። ካልቻላችሁ በቅንጅት እንገዛዋለን። እንደዚሁ ደግሞ የወርቅ ሙዳይ አለ፣ እሱንም እንገዛለን። መባረኪያ መስቀል እንገዛለን። በደንብ አድርገን በቃ እንደዚሁ መጎናጸፊያ አንዲት እህታችን ገዝታልናለች። ትናንትናም ተናግሬያለሁኝ እና ሌሎች አንዳንድ ጥቂት አልባሳቶች አሉ የሚሟሉ። እነሱን እስቲ ያሳውቁኝና እንገዛለን። ከዛ ውጭ ግን የካህናቱን ልብስ ዋጋውን አላወቅኩም። ልብሰ ተክህኖን እሱን ምን ያህል እንደሆነ ዋጋውን አላወቅኩም። ግን የምታውቁም ሰዎች ካላችሁ አጣርታችሁ እሱን ብንገዛለት። ሌሎቹ በጣም በጥሩ ሁኔታ እየተሟላ ነው። እግዚአብሔር ይባርካችሁ። 09114138 ስልኬ ነው። ዋትሳፕ፣ ቴሌግራም፣ ቫይበር ላይ ያለው። እግዚአብሔር ከእናንተ ጋር አይሆን። ዛሬ የምንማረው በአንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ቁጥር 15 ላይ መንፈስን አታጥፉ የሚል ሐሳብ ነው የምንማረው። እግዚአብሔር ልጆች እኛ እንግዲህ ብቻችንን አይደለንም። ታውቃላችሁ፣ በተለይ ከኩነኔ ከፍርድ በኋላ የሰው ልጅ በክርስቶስ መዋጀት በክርስቶስ ደም መቀደስ ነበረበት። የእግዚአብሔር ለመሆን ደሙ ሊነካን የሞቱን ዋጋ ልንካፈል ይገባ ነበር። ሁላችንም በክርስቶስ ሞትና ትንሣኤ ስላመንን ከአብ ከወልድ ከመንፈስ ቅዱስ ተጠምቀን ሀብተ ወልድ ስመ ክርስትናን ተሰጥቶናል። ስለዚህ የዛ የደም ዋጋ ተካፋዮች ነን ማለት ነው።
የደም ዋጋ ተካፋዮች መሆናችን በስጋና በደም ከእግዚአብሔር ጋር እንድንዛመድና የእግዚአብሔር ልጆች ተብለን እንድንጠራ አድርጎናል ማለት ነው። የቆረብነው ስጋ የበላነው ስጋ የጠጣነው ደም ውስጣችን የገባው ደመ አምላክ ደመ ክርስቶስ ከእግዚአብሔር ጋር አዛምዶናል። ስለዚህ እኛ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለውን ፍቅር ሰጥቶናል። ስለዚህ ከአሮጌው ማንነት ከአሮጌው አዳም ተለይተን በአዲሱ አዳም በሕያው በክርስቶስ ቤተሰብ ሆነናል እግዚአብሔር ማለት ነው። እንግዲህ ይሄ አንደኛ ስጦታ ነው፣ ጸጋችን ነው። ክርስቲያኖች ስንባል እግዚአብሔር ልጆች ተብለን እንድንጠራ አብ ፍቅር የሰጠነን እሱ ብቻም ሳይሆን መንፈስ ቅዱስንም ደግሞ የሰጠነን። መንፈስ ቅዱስ ደግሞ ቅድስና እንዲኖረን፣ ኃይል እንዲኖረን፣ ሕያው እንድንሆን፣ መኖር እንድንችል በእውነትም በክርስቶስ ምስል እሱን መስለን እንድናድግ የሚያደርገን መንፈሳዊ ኃይላችን ነው። በአምሳኛው ቀን በወረደ ጊዜ የተሰጠን ያጸጋ በየዘመኑ በሁላችን ላይ ይሰራል እና መንፈሳችንን ማጥፋት ምን ማለት ነው የሚለው መደብ ማየት አለብን። እግዚአብሔር ልጆች ይሄ መንፈስ እንደ እሳት የሚቀጣጠል መንፈስ ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ቅዱስ ጳውሎስ በአንተ ላይ ያለው መንፈስ እንድታነሳሳ እንድታቀጣጥለው አዛሃለሁ ይላል። ስለዚህ ያ መንፈስ እንደ እሳት ነው ማለት ነው። ቸል ካልነው ሊጠፋ ይችላል። መንፈስ አሰራሩ በውስጣችን ሊጠፋ ይችላል። ለምን? እኛ ፈቃድ ስላለን የእኛ ስምምነትና መታዘዝ ስለሚፈልግ በዚህ አሰራር ውስጥ ያን መንፈስ እንዲሰራ ማድረግ እንችላለን፣ ደግሞ እንዲቀዘቅዝም ማድረግ እንችላለን። ከዛ በኋላ ቀዝቅዞ ደግሞ እኛ ሰውነታችን ዴድ እስኪሆን የሞት እስኪሆን ድረስ ልንደርስ እንችላለን። መንፈስን አታጥፍ ማለት እናንተ ውስጥ የመንፈስ ስራ እንዲሰራ የመንፈስን ስራ እንዲሰራ ካለመቀበላችሁ የተነሳ ባዕድ ሆናችሁ ለመንፈስ ቅዱስ ሐሳብና ስራ እንዳትኖሩ፣ ድንጋዮች እንዳትሆኑ ማለት ነው። እና መንፈስ ቅዱስ በእኛ ውስጥ የሚሰራቸው የሚያሳስባቸው ነገሮች አለ። ለምሳሌ በጎ መስራት፣ በጎ ለመሆን አንዳንዴ ቅን ለመሆን ለምሳሌ ስትፈልጉ ቅን መሆንን በጣም የሚዋጋችሁ መንፈስ አለ በውስጣችን። ቅን መሆን ስትፈልጉ በዙሪያችሁ ያሉትን ተንኮለኛ ሰዎች፣ አስቸጋሪ ሰዎች ከፊት ለፊታችን እያመጣ ቅንነት እንደሚጎዳ ሊያሳምነን የሚሞክር ሌላ አመክንዮ እኛ ውስጥ እናገኛለን። እንደ ሰው እኔም አሁን እንዳለ አገልጋይ እፈተንባቸዋለሁ ብዬ ከማስባቸው ነገሮች እሱ ነው አንዱ። የቅንነትን መንገድ የሚቃወምብኝ ኃይል በውስጥ ያገኛል እና ያንን መንፈስ እየተቃወምኩ ነው መኖር የሚገባኝ ማለት ነው። ቅንነት ከፍ ያደርጋል። እግዚአብሔር ቃል ቅን ሁን በምድር ላይ ከፍ አደርግሃለሁ ይላል። ቅንነትን ጠብቅ በእግዚአብሔር በምድር ላይ ከፍ አደርግሃለሁ የሚል ቃል አለ። የእግዚአብሔርን ቃል መማራችን መንፈሳችን እንድንጠብቀው የሚያግዘን አንዳንዴ በጣም አሳማኝ የሆነ አመክንዮ ነው በውስጣችን የምናገኘው። የአሳማኝ የሆነ አመክንዮ ከጥልቁ መንፈስ የመጣ ሊሆን ይችላል። ግን እኛ የሚመስለን የእኛ ሀሳብና እውቀት ማስተዋል የሰውነታችን ትክክለኛ አመለካከት ሊመስለን ይችላል። ለምን? ውስጣችን ነው የምናዳምጠው። እና ያንን ግን ሀሳብ የምናፈርሰው የእግዚአብሔርን ቃል ስናውቅ ነው። ቅንነትን ጠብቅ በምድር ላይ ከፍ አደርግሃለሁ የሚል ቃል ስላለ ቅንነቴ እንደጠብቅ ያግዘኛል ማለት። አለዛማ በሰዎች ክፉነት፣ በሰፊው መንገድ በሚሄዱ ሰዎች ሁኔታ በምድር ላይ ቅን እንደመሆን አይነት አናዳጅና ሞኝነት የሚመስል መንገድ የለም። ግን ቅን የመሆንን መንፈስ እንድናጠፋ ግን የሚገፋፋን ተጽዕኖ አለ ማለት ነው። እና ቅንነታችን ላይ የሚቀልዱ የሚያሾፉ እኛን እንደ ቆሻሻ ነገር እንደነካው ጨርቅ የሚያዩ ሰዎች ፊት ለፊታችን ሲመጡ ቅንነት ለምናችን እንችላለን። ይህንን ነው የሚነግረን መንፈስን አታጥፎ የሚለን የቅንነት መንፈሳችሁን ጠብቁ ማለት ነው። ምሳሌ ነው። አንዳንድ ጊዜ መስጠት፣ ምጽዋት ማድረግ፣ ሰዎችን ማገዝ፣ መርዳት ለሰው ነው የሚደረገው። ይሄ ጉዳይ ያው ለእግዚአብሔር እናደርገዋለን ብለን እናምናለን። በውስጥ ግን በዋናነት ተቀባዩ የሰው እጅ ነው። ሰውን ታውቃላችሁ፣ መራቂም ነው ደግሞ ልብን አቁሳይም ነው። መራቂም ነው፣ ልብን አቁሳይም ነው። በጣም ሌባ የሆነ ሰው፣ አመፀኛ የሆነ ሰው ራሱን ቀይሮ የተዋናይ ሆኖ በሽተኛ ወይም ችግረኛ ሆኖ አጠገባችሁ ሊቆም ይችላል። ከዛ በኋላ ይገባችኋል ያን ነገር እንዳደረገ። መስጠት ለምኔ ብለን እንድናደርግ ያደርገናል። የመስጠት ጸጋችን በቃ መስጠት ምን አገኘው ይለናል። አንዳንዴ የምናገኘውን ነገር በአንድ ጊዜ አናገኝም። በነገራችን ለምሳሌ እየሰጠን ያለን ሰዎች
እዛው እንደሰጠን በማግስቱ እጥፍ ድርብ ላናገኝ እንችላለን። እኛ የሰጠነውን በልጆቻችን ሊከፍለን ይችላል እግዚአብሔር ቆይቶ ከፋይ ስለሆነ ማለት ነው። ለአብርሃም እኮ የከፈለው በዮሴፍ ነው ታውቃላችሁ። ለአብርሃም የከፈለው በዮሴፍ ነው። አብርሃም ደግ ሰው ነበረ። ድንኳን ላይ ተቀምጦ ባካችሁ ግቡ እያለ ግን ላይ እየወደቀ እየሮጠ የለመነ ምግብ የሚሰጥ ሰው ነበረ። አብርሃም እያለ ረሃብ አልነበረም። በአብርሃም መንገድ በመምሪያ በአስር የሚያልፍ ሰው ሁሉ እንጀራ ይበላ ነበረ። የአብርሃም ብድራት የተከፈለው ዮሴፍ በግብፅ ለግብፃውያን እንጀራ ሲያበላ ነው። እግዚአብሔር ቆይቶም ሊከፍል ይችላል፣ ለልጆችም ሊከፍል ይችላል። ጥሩ መሆናችን ለራሳችን ብቻ አይደለም ማለት ነው። ለምሳሌ እኛ ልጆቻችንን ቤት ሰርተን የሆነ ቅርስ ብለን አስቀምጠን አንድ ነገር አድርገንላቸው አስተምረናቸው ብለን እናስባለናል። ይሄ ጥሩ ነገር ነው። ከዛ ውጭ መንፈሳዊ ሀብታቸውም ደግሞ ይሄ ነው እና ለሰዎች የምናደርገው ወይም የመንፈሳዊ ነገር የምናደርገው አገልግሎት ስጦታ ቆይቶ ስለሚከፈል በጊዜው ስለማይሆን ምንድን ነው እስከ መቼ ነው? መቼ ህይወቱ ተቀየረ? ከኑሮች ላይ እያነሳሽ እየከፈልሽ ምን አገኘሽ ወደሚል ወደኋላ ሊጎተን ይችላል። መንፈሳችን ልናጠፋ አይገባም። መስጠት ከእግዚአብሔር የተሰጠ በረከት ነው። ማንም ሰው እግዚአብሔር ካልፈቀደለት ገንዘብ ቢኖረው ሊሰጥ አይችልም። ፍላጎትን ቢኖረው አይሰጥም። ጌታ እግዚአብሔር ሲፈቅድለት ነው የሚሰጠው። አንዲት እናቴ ከዓመታት በፊት ምን ብላኛለች? ብዙ ገንዘብ ያለኝ ሴት ነኝ፣ በጣም ብዙ ገንዘብ፣ ግን መስጠት የሚባል ነገር አልችልም። በቃ መስጠት አንዲት 5 ሳንቲም መስጠት አልወድም። እንዴትም ብዬ ጭክን ብዬ ትንሽ ገንዘብ ብላ ለአንድ ችግረኛ ሰው ስትሰጥ አስታውሳለሁ። እንዴትም ብላ ግን ያንን መጀመሯ መንፈሷ ልታነሳሳ መሞከሯን ነው የሚያሳየው። አትስጪ፣ ተይው፣ ምን ያደርግልሻል? ገንዘብ ያስፈልጋል። ሰው ክፉ ነው፣ ገንዘብ ነው ዘመድ የሚለን ምክንያት በውስጣችን ብናዳምጥና ብንቀጥል መንፈሳችን ጠፋ ማለት ነው። አያችሁ፣ መንፈስን አታጡ ማለት የመስጠታችሁን የደግነታችሁን መንፈስ ማንም እንዳይወስድባችሁ ነው። በጣም ትዕግስተኛ ሰዎች አላችሁ፣ በህይወታችሁ የምትታገሱ፣ በኑሯችሁ፣ ትዳራችሁ ላይ፣ ልጆቻችሁ ላይ፣ ቤተሰቦቻችሁ፣ ዘመዶቻችሁ፣ አማቻችሁ በብዙ መንገድ የምትታገሱ ሰዎች አላችሁ እና ትዕግስታችሁ እንዲያልቅ ወይም ደግሞ ትዕግስት እንዲፈጸም የማይፈጸመውን ጸጋ እንድታቋርጡት የሚገፋፋችሁም ነገር ቢኖር የትዕግስት መንፈሳችሁን ግን አታጥፉ። ሁልጊዜ የምታገዝ ያስፈልጋል። እስከ ሽበት እስከ ሽምግልና ድረስ በቃ እግዚአብሔር ዋጋ አለው ብሎ አስቡ። ማንም ሰው በለሱን የሚጠብቅ ፍሬውን ይበላል ይላል እግዚአብሔር ቃል። ታጋሽ ሰው በለሱን ጠብቆ ፍሬውን የሚበላ ነው። የመጥምቁ ዮሐንስ አባት ዘካርያስ እና ሚስቱ ኤልሳቤጥ ታጋሾች ነበሩ በእግዚአብሔር ፊት። ካህናት ሆነው ባለመውለዳቸው በእስራኤል ዘንድ ተነቅፈው ይኖሩ ነበረ። ነቀፌታዬን አስወገደልኝ ያለችው ኤልሳቤጥ የካህን ሚስት ሆና ሳለ ሆዷ ደረቅ ማጠኗ ደረቅ ተብላ ስትሰደብ በአደባባይ ለዛ መልስ አልሰጠችም። እግዚአብሔርን ተስፋ አድርጋ ኖረች፣ ታገሰች። በኋላ ቆይቶ ግን ምሕረት አገነነላት። ካረጁ ከሸመገሉ በኋላ እንደ ሳራ ልጅ ወለደች። ስለዚህ ጎረቤቶቿም ሰፈሩ ሙሉ ተሰብስበው ምሕረቱን አገኙላታል ብለው ታላቅ ደስታ አደረጉ ተብሎ ተጽፏል። ኤልሳቤጥ መታገሳቸው ነው። ትዕግስት ሁልጊዜ ፍሬ አለው፣ ዋጋ አለው። የምንታቀፈው የምንሸከመው ትልቅ መለኮታዊ ስጦታ አለው። ግን ያንን መንፈስ ግን መጠበቅ ያስፈልጋል። በተለይ በዚህ ዘመን ትዕግስት ይፈተናል። መታገስ እንደ ከባድ ስህተት ሊታይ ይችላል። ሰዎች በክፋታቸው እየባሱ ሊመጡ ይችላሉ። ግን መታገስ ያስፈልጋል እና የትዕግስትን መንፈስ መጠበቅ ያስፈልጋል። አንዳንዴ በተለይ የአጋፔ ቤተሰቦች በደንብ እንሰማ ይፈልጋሉ። የትምህርት መንፈስ አለ ውስጣችን፣ ትምህርትን የምንሰማበት መንፈስ። በጣም ደስ ብሎን ጠዋት ጠዋት ሁልጊዜ እግዚአብሔርን ቃል እንሰማለን። በጣም ተደስተን እንሰማለን። ግን የሆነ ቀን እየደከመን ይመጣል፣ ሊሰለቸን ይችላል። ቀስ እያለን አንዱን መተዋችን መስማታችን እናቆማለን። መስማታችን አይቀርም፣ የሆነ ነገር እንሰማለን። ግን እግዚአብሔርን ቃል መስማት እናቆማለን፣ ይሰለቸናል። በቃ ከዛ እልም ብለን እንጠፋለን። ለምን መሰላችሁ? አንዳንድ ሰዎችን ስለምሰማ ነው። ቆይቻለሁ፣ ትምህርትን ከሰማሁ ጠፍቻለሁ ይሉኛል። ብዙ ጊዜ ትምህርትን ይሰሙ የነበሩ ሰዎች በተለያዩ ምክንያቶች በስራም በምንም ምክንያት ነው ምንጠፋው። ከዛ በኋላ ግን ደግመን መምጣት ያቅተናል። የመስማት መንፈሳችን ይጠፋል። ትልቁ መንፈስ ደግሞ ይወላችሁ እግዚአብሔር ቃል የማይቀሙት በጎ ዕድል ብሎ የተናገረለት ቃል ይሄ ነው። ማርያም የመስማት መንፈሷን አልወስድባትም ያለው ይገርማቸዋል።
ተነሽ አግዥኝ፣ ተነሳ ጌታ ተነስ፣ ዝም ትላታለህ ታግዘኝ ብላ ማርታ ስትጮህ ማርያም ጌታ ገሱ ተቀባ ስትማር ይህንን እድል አልወስድባትም። ይህ እድል ነው አለ። መስማት መታደል ነው ማለት ነው። ወንጌል መስማት ጠዋት ጠዋት ማታ ማታ ቃሉን መስማት መታደል ነው እና አንዳንድ ጊዜ የተለያዩ ሰዎችን በመስማት ሰበብ ሊሆን ይችላል የሚጠልፈን። ከሌል ስማ ከዛ ይሰለቸናል። የሆነ ቦታ ስንሄድ አንድ ቦታ ይሰለቸናል። ከዛ ወደ ኋላ መመለስ ያስቸግረናል። የመስማትን መንፈስ መጠበቅ ያስፈልጋል። እግዚአብሔር የሰጠን ስጦታ እንጂ የኛ ያገኘነው እንዳይመስላችሁ። ስጦታ ደግሞ ካልጠበቅነው ልናጣው እንችላለን። ጸጋውን በደንብ ካለስነው ልንጥለው እንችላለን። እግዚአብሔር ልጆች እና መስማት የሚባለውን እግዚአብሔርን ቃል በማድመጥ መታነጽ ስለሚያመጣ መታዘዝን ስለሚፈጥር መስማት ያስፈልጋል። የመስማትን መንፈስ መስማት ብቻ ሳይሆን የመስራትን መንፈስ። ለምሳሌ ስለ ይቅርታ ተምረን እዛው ትምህርቱ ላይ ይሰማናል በደንብ ሰዎችን ይቅር ያለን በልባችን የተሸከምናቸው ሰዎች ይኖራሉ እና ይቅር ስላላልናቸው ይሰማናል። ይቅር የማለት መንፈስ በውስጣችን ይመጣል። ይገርማቸዋል። በቃ ትምህርቱ የተሰጠ ይቅር ስለማለት እያሰብን ነው። ልክ ትምህርቱ ሲዘጋ እንተዋል። አያችሁ፣ መንፈሳችንን አነሳሳን ግን አጠፋ ነው ማለት ነው። እዛችሁ እንደ ጋለ ብረቱ መቀጥቀጥ አለበት። እድገት ከዛ ነው የሚመጣው። አያችሁ፣ ይሄ እግዚአብሔር ቃል እርሾ ነው። ትንሽ ነው ውስጣችን ይገባል። መንግስተ ሰማያት ሊጥ ውስጥ የሚሸሸግ እርሾን ትመስላለች ነው የሚለው። ሊጡ የኛ ልብ ነው። በክፉም ይቦካል፣ በመልካም ይቦካል። እዛ ውስጥ ስትገባቸው የእግዚአብሔር ቃል ቶሎ ብለን ልባችን እንድታወቀው መፍቀድ አለብን። ልክ ትደርስና ትመለሳለች። ልንወስድ እንፈልግና ትምህርቱን ከዘጋነው በኋላ ለምን ይብለን ደግሞ ወዲያው ልባችን ውስጥ ያለው ቁጣ ይመጣል። ሳናረገው እንቀራለን። ብናረገው ግን ይቅርታን ተለማመድን ማለት ነው። ከባባድ ነገሮችም ሳይቀር ይቅር እያለ መኖር እንለምዳለን ማለት ነው። ያ መንፈሳችን የበረታ ይመጣል፣ ጸጋችንም የተነሳሳ ይመጣል። ስለዚህ መንፈስን ማጥፋት፣ የይቅርታ መንፈስን ማጥፋት አይገባም። በህይወታችን በጣም ወሳኝ ነገሮች አሉ ማድረግ የሚገባ ማለት ነው። አንዳንድ ሰዎች ጋር በጣም ጥሩ ግንኙነት ያለን በሰዎች ተከበን ያለን ሰዎች በቃ ሰው የምንወድ ሰዎች አለ። ፈገግታችን፣ ደስታችን፣ ፍቅራችን፣ አካፋይነታችን፣ ጋባዥነን ምንድነን ግን የሆነ ቦታ ላይ ግን ይደክመናል። ቅድም እንዳልኩት ሰው አድካሚ ነው። ሰው መውደድ ሊያደክመን ይችላል። መድከም በራሱ መንፈስን ያጠፋል። ዝለት መንፈስን ያጠፋል። መድከምን አንለማመድ። ሁሌ ብርታትን እንለማመድ። ይኸውላችሁ ሰው ጎድቶን ከሆነ ምናልባት መጠንቀቅ ያለብን ከክፉ ሰዎች ጋር መዋል ሊሆን ይችላል። ግን በጣም ብዙ ደግ ሰዎች በዙሪያችን አሉ። ይሁዳ አንድ ነው፣ 11ዱ ግን ወዳጆቻችን ናቸው በቤታችን ያሉት። ይሄ ነው የሚወዱ ሰዎች ይበልጣሉ። በይሁዳ መንፈስ ሰዎችን ሁሉ ማየት ልንጀምር እንችላለን። ሰው ምን ያደርግልኛል እንችላለን። ሰው ግን በጣም ያስፈልጋል። መንገድ ላይ ብንወድቅ አፍሶ አምቡላንስ ውስጥ የሚከተል ሰው ነው። እሳት ቢነሳብን መጥቶ ቤታችን ላይ እሳትን የሚያጠፋ ሰው ነው። አንዳንድ ጊዜ ሜጃ ስናጣ ሮጠን የምንሄደው ሰው ጋር ነው። የሚያወራልን ወይ የምናወራለት ሰው ነው። ሰው አስፈላጊ ነው። ሰው ብቻውን ሊሆን ዘንድ መልካም አይደለም። ሰው ለብቻ ሊኖር አይችልም። መልካም አይደለም ያኑረው። ስለዚህ ለሰው ዋጋ መከልከል፣ ፊት መንሳት በአንድ ችግረኛ ሰው ምክንያት፣ በአንድ አስቸጋሪ ሰው ምክንያት መንፈሳችን ሊበላ ይችላል። እነዚህ ነገሮች በጣም መጠንቀቅ አለ። መንፈስን አታጥፉ ሲል ውስጣችን ያለውን እየሰራ ያለውን ያንን የእኛን ስብዕና የገነባው ጥሩ ሰዎች ናቸው፣ መልካም ሰዎች ናቸው ያሰኘንን ተወዳጅ ያደረገንን ተፈላጊ ያደረገንን ያንን መንፈሳዊ ጸጋ በደንብ ልናነሳሳ ልንጠቀምበት ይገባል። የሰማኑን በልቦናችን ጻፍልን። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮ ነው። መንፈስ ቅዱስ ልባችንን ያብራ፣ በእውነትም መንፈሳችን እንድንጠብቅ ያግዘን። እኛም ፈቃደኞች ሆነን ልባችን ለዚህ ቃል እንዲበረታ እግዚአብሔር ኃይልና ብርታት ይደግፈን ይደግፋችሁ። የኢየሱስ ቤተክርስቲያን ጉዳይ እንዳትረሱ። ቀሲስ አሸናፊ ገብረ ማርያም ነኝ። ኮሜንት ሳታደርጉ ላይክ ሳታደርጉ እንደመጡ ተስፋ አለኝ። ሰላም